ጋይስ የሆነ ሰው ሁል ቀን ስለ ሰው ይዘከዝካል። ስለ ሰው ሰበር ዜና ሹክሹክታ እያለ ዜና ይዘከዝካል አይደል? እኛ ለምን ዛሬ ስለ እሱ አንዘከዝክ? ሪካርድ አዘጋጁ። ሬዲ ጋይስ? ስለማላወራላችሁ መሰላችሁ? ዘሀበሻ ሁል ቀን እየመጣ ሰበር ዜና ይላል። እንደገና ሹክሹክታ የሚል ፕሮግራም አለው። ትዝ ይላችኋል? ሹክሹክታ ማለት የሰዎችን ፐርሰናሊ እናንተ ባትነግሩንም እኛ ሰምተናል። ሹክሹክታ ፕሮግራሙን አቆመው እንዴ? እሺ እኔ ደግሞ ሹክሹክታ ለምን ያንተን አልናገርም? ሄኖኬ አዘጋጁት፣ ሪከርድ አድርጓት ይችን ቦታ ያ ስለ ዘሀበሻ ስሙ። ዘሀበሻ የት እንዳለ ስሙን ላጥና። ሚኒሶታ ማለት እስቲ ስሙ ጋይስ፣ ዘሀበሻ ወይ ሄኖኬ ማለት ነው ወይ ሹክሹክታ። እሱ እንትና እንደዚህ ያደረገች እንትና ከኛ የሚደበቅ ነገር የለም ሲላለ የሚውለው ስለሱ እኛ ለምን አናወራም? ገብቶቻል? ስሙ ሹክሹክታ የራሱ ነው እንጂ እንዴ እንትን ለምን ይዋሻል እንዴ? ለምን ይዋሻል የሚለውን ዘፈን እኛ እናውቅማ። እሺ ስሟ ሬዲ ናችሁ? ዘሀበሻ ሚስቱ ከቤት አባራው የሚኖረው ዲላ ሬስቶራንት ቤዝመንት ውስጥ ነው የሚኖረው። ሹክሹክታ ውሸት ከሆነ ከቤዝመንት ውስጥ እኔ ቀርጬ አወጣለሁ ማለት ስጋ። አንተ ብቻ ነህ ሹክሹክታ የምትሰራው። ያንተንም ሹክሹክታ በጮት እናወጣዋለን። ዲላ ሬስቶራንት ወይ ባር። ዲላ አሜሪካ ያለው ሚኒሶታ ያለው ሁለት አላቸው። የስፖርት ማዕከል አለ፣ ባር አለ። ሚስቱ ከቤት አባራው የዲላው ሬስቶራንት ለጊዜው ቤዝመንት ውስጥ ኑር ብሎ ቤዝመንት ውስጥ ነው የሚኖረው። ሹክሹክታ ውሸት ነው በላይ እኔ ቤዝመንት ውስጥ ቀርጬ እለቅላለሁ። አንተ ብቻ ሹክሹክታ እያልክ የምትሰራ እንዳይመስል ዘሀበሻ። ገብቷል? ሹክሹክታ እንትና እንደዚህ ያደርጋል። ያንተንም ሹክሹክታ በጮት እናወጣለን የለ እንዴ? ውሸት ነው በል እንደለ የሚስቴን የምን ፎቶ ምናምን ለቅላለሁ። እቺ አባንት ነው የምሰጥ። አባንት ሹክሹክታም አይደለ አንተ የዜና ፔጅ አለው፣ የሹክሹክታ አለው፣ የሰዎችን ምስጢር የሚያወጣበት አይደል? አንተም የኛ ምስጢር ውስጥ ነው ያለው። ዲላ ሬስቶራንት ወይ ባር ቤዝመንት ውስጥ ነው የምትኖረው። በአሁን ታይም ሚስት ከቤት አውጥታ ዛሬ ሚካኤል በላይነን ገፍተረ ስታደርገው የተናደዱ ሰዎች ናቸው። ይህን ነገር ሾክ ያለ መድረክ አስታዋቂ ነበር ካደለ ኮንሰርቱ ላይ የነ በላይነ ላይ በላይን ማን ነበር ስሙ? አሁን ብዮ ነበር እኮ ሚካኤል በላይ ዛሬ ኮንሰርት ማለት ኮንሰርቱ መድረክ መሪ ነበር። ሲገቡና ሲወጡ እንትን አሁን ይመጣል ዜና በየማል ዜና ነበር። ያ ምንድን ነው ያልኩት? እኔ እኮ እረሳለሁ። ችግሩ አሁን ምን ነበር? የት ሬስቶራንት ነው ያልኳቸው? ያ ሚካኤል በላይነን ሲያስከ አለ ቪዲዮዎች። ግን ቆይ መጀመሪያ አባንት ልስጠው። ዲላ ሁለት ነው ያላቸው። የስፖርት ማዕከልና ሬስቶራንት አለ፣ ባርና ሬስቶራንት አለ። ባርና ሬስቶራንት ውስጥ ነው የሚኖረው። የት? ቤዝመንት ውስጥ። ቤዝመንት ሚስቱ ውስጥ የምትመልሰው ብለው በተስፋ ሚስቱ ደግሞ ምን እንደሆነ ታውቃላችሁ? የኔ ቀንደኛ የዩቲዩብ ተከታታይ ናት። ቀንደኛ የኔ የዩቲዩብ የ7 ዓመት ተከታታይ ናት። በተለይ የኮሮናን ጊዜ ባንቺን ያለፍኩት የምትለኝ ናት። አስፈላጊ ከሆነ ለቀዋል። ይኸውልህ እሱ ብቻ ነው ሹክሹክታ እያለ ሲዘግብ የሚውለው። እኛም ሹክሹክታ አለን እኮ
ማህደር አሰፋ ወደ ላይ ልዘል ነበር፣ እግሯ ስለተሰበረ ቁጭ አለች። ሰላም ተስፋዬ የደነሰችው ባለፈው ብር ስለተጨመረላት። ፈሪሃት የማነ ሙሉ ጊዜዋን የምታሳልፈው በእርዳታ ድርጅት ነው ብለን እንደ መቅዶኒያና እንደ ቢኒ መቅዶኒያ የምዘግባት አንተ አይደል? አንተም የራስን ሹክሹክ ለምን አትዘግቡ? ለምን ዲላን ቤዝመንትን አትዘግቡ? ለምን አትዘግቡ? ዲላን ለምን አትመዘግ? ከስር በበጎ አድራጎት የተሰጠን ቤዝመንት ለምን አትዘግቡ? ከቤት ይዞ የወጣው 4 ሱፍ ብቻ ዜና የሚሰራበት 4 ሱፍ እና ስለ ሚኒሶታ ካወራ በቤታ ምክንያት ከጀመር ነው ከሚኒሶታ ካልወጣ ፍቃዱ ለምኑ ነው ተይ የሚባለው? ምከሯት ነው የሚባለው። ስለዛ ሀበሻ ስላወራው እግዚአብሔር ስለ ሰዎች ሲተነትናል የሚውለው የእሱ ህይወት ማን ስለሆነ ምን ስለሆነ ቁሻሻ ነፍጣ ብዳታም በለው ጨምርለት። ይህንንም ዶሴው ላይ ልቃሚ እከካ ሹክሹክታ እያለ የአርቲስቶንም ሆነ የነ ምናምንን እያመጣ የሚዘረግፈው ማን አባቱ ነው? የሸርሙጣ ልጅ ደሜን እንዳታፈሉት። ቁሻሻ ልቃሚ ጠባባ ፎላ እከካ እሱ መቼ ነው የበቃኝ? ፈሪሃት የማነ ሙሉ ጊዜውን በበጎ አድራጎት ነው የምታሳልፈው ብሎ ዜና የዘገበ ቀን ነው። ሆዳምነቱ አፉስ በገባለት ሳንቲም እንደ ጆቶኒ የሚለፈልፍ እንደሆነ ይገባል። አፉስ በገባለት በጆቶኒ የለም ጆቶኒ ሳንቲም ሲገባለት አለ እንትን የሚሰጥ በሳንቲም ልክ አፉ እንደሚከፍት እኮ ያንን እኮ የተረዳል። እከካም ልቃን ንፍጣ ከሚስቱ ተጣልቶ ዲላ ሬስቶራንት ቤዝመንት በበጎ አድራጎት እንትን አንደርግራውንድ ቤቱን ሰጥቷቸው እዛ አንድ ክፍል ቤት ውስጥ ነው የሚኖር። 4 ነጥብ እዛም ሌላ ቸከስ ያጫውታል። ሴጋ ነው የሚመጣው። ምን አባቱ ያ እና ሚኒሶታ ያለውን ሁኔታ ዘግበናችኋል። ከቤታ ጀመርን፣ በዛ ሀበሻ ወይ ደግሞ በሄኖኬ ጨርሰናል። ዛሴት ሌላ ደግሞ የእሷን ሁኔታ እያየን እንጨምራል። ሰው ላይ የሰው ታሪክን እያፈነፈነፈ የሚሰራ ሰው ታሪክ የእሱም ይነፈነፋል። ይኸውን መነሻ ነው ትላል። ናይ መነሻ ልጅቷ ደግሞ የኔ 7 ዓመት ሙሉ ተከታይ ናት። እሺ በዝርዝር ከፈለክ ደግሞ እመጣለሁ። በዝርዝር ለምን ምን እንደተጣላ ከቤት ምን ይዘን እንደወጣ ምን አድርገን እንደሆነ እመጣለሁ። አንተ ብቻ የሆነ እርምጃ ተራመድ። ያ ስለዛ ሀበሻ እንትን አድርጋችሁት ሪከርድ አድርጋችሁት ጥሩ በትኑት። ያ ጨርሰናል። ይህ ስድብ አይደለም፣ ፋክት ነው። አንድ ሰው አይኑ ትልልቅ ከሆነ ፈጣጣ ትለዋል። ይህ ስድብ አይደለም። አንድ ሰው አይኑ እንደዚህ ካለ ሸውራራ ትለዋል። እውነት ነው፣ ውሸት አይደል። አንዱ አፉ ሰፊ ከሆነ አፈላስኪት ትለዋል። አፉ ሰፊ ነው።
ውሸት አለ። ሪያሊቲ እንደኔ ጠማማ ከሆነ አፈ ጠማማ ትላል። ይሄ ስድብ አይደለም፣ እውነት ነው። ዛሴ ያ ቆይ የሆነ እናቱን ይሄ ቆሻሻ ውጣ ከዚህ ውጣ ከዚህ ልቃሚ ቆሻሻ። እንደዚህ አይነት ሰዎች ነው የምራቅ ማጠራቀሚያ ማድረግ። ሌላ አጀንዳ፣ ሌላ ደግሞ ምንድን ነው የተፈጠረው ዛሬ? ታዴላችን የኔ ስፖንሰር ቴንኪዩ፣ ሰሞንኛ የፔጃችን ጠባቂ ቴንኪዩ፣ ዌልካም። ያ ሌላ ምንድን ነው ያለው? ምን መጣ? ምንድን ነው? ማሜ ጎሚስታ የተበሳ ጎማ ይዛ ነው የምትንቀሳቀሰው። መቼም አትሞላ። ያ ታዲል ቴንኪዩ። እና ለጃፈር ብር እየተሰበሰበ ወደ ፖለቲካ ምናምን ስለወሰዱት ነው እኮ ዝም ያልኩት እንጂ ለሙኒት ካባረጉላት ለምን ካባ ማልበስ ማለት ይሄ ኮቦ ነው እንዴ? በአዲስ አበባ ይሄ ጋንግስተሩ ይመረጥና ምን የሚል ስያሜ ይሰጠዋል? ኮምቦ ነው የምትሉት? ኮቦ ምናምን ማለት ፎር ዋት ጋውን የተለበሰች ደግነቷ በዝቶ ዱባይ ላይ ተንፎክፍኮ ዱባይን እንደዚህ ቅጠል በቅጠል አረገው። ካቦ ነው የምትሉት? ያ ማለት ምን ፎርዋ በጎ አድራጎት ብዙ የመዳም ልጆችን ከስደት ስላተረፈች ስደት ላይ ያወጡትንም ደግሞ እቅፍ ድግፍ አድርጋ ስላኖረች 100 ምናምን ልጆችን ብር ከፍላ ስለጨረሰች የህፃናቶቹና የመዳም ሸቃሎች ወይም ደግሞ የኔ እህቶች እንባ ነው ቂጧ ላይ ተከመረው። ባይዘው ቂጧ ላይ ተከመረ። ጋይስ ህዝቡ ግን ይበዳደዋለሁ ምላችሁ ይጃጃለዋለሁ እኮ ምላችሁ። እሺ የሆነ ሰው ጌም ላከብኝና ቴክስታችሁን ሸፈን እንዳይመጣብኝ ልከልክል። ቴክስታችሁ ይሸፈናል ጌም ሲመጣ እና በጣም ነው ለምን በራሱ ውስጥ አልመጣ ድረስ በሰው ስቃይ ነው የሚሿሿመው። ገብቶቿል። ሹመት የሚሾማሙት ደረጃው ምንድን ነው ቢባል ምን ያህል ሰው አሰቃየ ነው። ቆም ብሎ ቢያስበው ለምን እንደዚህ ያደረግኩ ቢል ለጭንቅላቱ ለብቻው ሲሆን የሚሰጠው ምክንያት ይሄ ብቻ ነው። ሹመት የሚሰጣጡት በሰዎች እንትን ላይ ተረማምዶ ነው ስቃይ ላይ። አሁን ካባ ምንድን ነው ያልገባኝ ነገር? ምን ሰርታ ነው አሁን ካባው? ደላላ ሆነ እድሜ ልኳን የሰዎችን ጉልበት ሰው ቤት አድርጋ ከነሱ ደሞዝ ስለምትወስድ ዛሴት ሰው የሚላክላትን ኤጀንሲ እንኳን ደፍራ መናገር የማትችል ሰው። ምክንያቱም ኤጀንሲው ከታወቀ
ሚሰቃዩት የመዳም ልጆች ወይም ደግሞ እህቶቼ የላካቸውን ኤጀንሲ ኢትዮጵያ እንደሚጠይቁ ስለሚያውቅ ብቻ ስለምታውቅ ብቻ ሲጀመር ከሀገር ውስጥ እንኳን መንቀሳቀስ አትችልም ሙኒት። በነገራችን ላይ ከዛ ካለችበት ከተማ ትራቭል እንኳን ማድረግ አትችልም። ብዙ ክሶች አለባት። እስቲ ኢትዮጵያ ትሂድ፣ እስቲ ሌላ ጎረቤት ሀገሮች ትሂድ፣ አትችልም አትችልም። ከሳራ ለበሻ ቤት ሳራ ባለ ገዛችው፣ ከሳራ ባለ ገዛችው ወደ መሲ ብሪጅስቶን፣ ከመሲ ብሪጅስቶን ምናምን ብቻ ነው የምትሄደው። በቃ ቂጧን እያንጓለለ ይመስል ከዛን እንደ ደሃ ቆርቆሮ እንደ ደሃ ጣሪያ ቂጧን እየጠገነች ደግሞ ለዛ አረቡ ትሰጠዋለች። እዛ ሴት ትጠጋግነዋለች። የደሃ ቆርቆሮ ጣሪያ ታውቃላችሁ? እንትን ክረምት ሲመጣ ወይ ፌስታል ወይ ምናምን ወረቀት ይደፋፈን የለ ደፋፍና ትሰጠዋለች። ከዛን እዚህ ጋር ወላሂ ቢላሂ ተላይ ብላ ደግሞ ትምልልሃለች። እስልምናን እንደምትወክል ብጤ ማለት ነው። ሁሌም ሃይማኖቱን የቀየረ ሰው ነው ከዋናው ሲጮው የምናውቀው። እውነት ነው ወይ ጴንጤ ጊዜያዊ ጴንጤ ሆነ ኢየሱስ ማለት ያበዛል፣ ወይ የሰለመ ሰው ደግሞ ወላሂ ቢላሂ ማለት ያበዛል። ሌላው ደግሞ ከሆነ ማርያምን ማለት ያበዛል። ዋናው እኮ ወይ ያሰለመ ወይ ክርስቲያን ያደረገ ወይ ጴንጤ ያደረገ እንኮ እንዳንተ ሲጠራ አይውልም እኮ አይልም። ገብቶቹን ያ እና መሿሿሙ ለምን እንደሆነ ግራ ነው የገባኝ። ጋውኑን እንኳ ራሷም ልገዛው ትችላለች። ኖት ቢግ ዲል እንኳ ግን ፎር ዋት ሰዎች የሚያደርጉትን ስቃይና ስተት ማበረታታት ለካ ችግር እያደረስኩ አይደለም ብለው በዛ ነገር ላይ እንዲቆዩ ማድረግ ነው። ባይዘው አንድ ሰውን ተው ማለት እንኳን ባትችል ጸጥ ትላለህ እንጂ ጥፋት እያጠፋ መሆኑን ቆም ብሎ እንዳስበው ጊዜውን አትሻማውም። በእንደዚህ አይነት አጉል ሽንገላ ማለት ነው። ያ እስኪ ሙኒት ሌላ ከተማ ላይ ትሂድ፣ ሌላ ሀገር ላይ ትሂድ፣ እስቲ ከዱባይ ወጣ ትበል፣ አትችልም። እስቲ ልብ ካለ ጠየኳት እኮ ባለፈው ኤጀንሲሽ ማን ነው አልኳት እኮ። ሰው በህጋዊ ያለ መሰለው በህጋዊ ከሰራሽ ኤጀንሲሽ ማን ነው አልኳት። ሰራተኛና ማህበራዊ ላገናኝሽ አልኳት እኮ። ምክንያቱም ሰው የሚልክላት ድርጅት ከታወቀ ኤጀንሲው ከታወቀ ኤጀንሲው ማንም ሰራተኛ በኔ ስር ከሄደ ችግር ከደረሰበት እከፍላለሁ ብሎ ኦሬዲ እስተ 2 ሚሊዮን 3 ሚሊዮን ብር ያስቀምጣል። ሰራተኛና ማህበራዊ ህግ ላይ ምን እንደሚል ታውቃላችሁ? የትም ቦታ ላይ ብር ስትከለከሉና እንትን ስትሉ እንዳትጨቃጨቁ ነው የሚለው። ወደ ኢትዮጵያ ስትሄድ በ48 ሰዓት ውስጥ ካስቀመጡት ብር ላይ ይሰጣል። ምክንያቱም ኤጀንሲ ወይም ደግሞ ወኪል እሱ ነው። ገብቶቻል? እኛ ያገኘነው መታወቂያውን ብቻ ነው፣ እሱም ብቻ ነው የላክነው። ሁኔታ ሲስተካከልልኝ ኤጀንሲዎችን እናገራለሁ አለች። ምን ችግር አለው? ማስታወቂያ በዛው ስር ይላቸው አልኳት እኮ። እንደዚህ አይነት አጭበርባሪ ብዙ ኤጀንሲዎች ስላሉ ከ2000 ከምናምን ኤጀንሲዎች 600 ብቻ ነው ተመልምለው የቀሩት። በአሁን ታይም 600 ነው 200 ከምናምን። እነሱም ቅድመ ሁኔታ ተቀባይ ያስቀምጣሉ። አንድ ሰራተኛ ሲመለስ ከዛ ከብራቸው ላይ ነው የሚመለሰው። አንድ ሰራተኛ ከ8 ሰዓት በላይ እንድትሰራ አይፈቀድላትም። 24 ሰዓት በስምምነት እንደምትሰራ ራሷን እቺ ተናገረችው። ጠይቂያት እውነት 8 ሰዓት ብቻ ነው የምትሰራው ወይ በህግ ነው የምሰራው ካልሽ ህጉ ይሄን ይላል። ምን ትያለሽ ስላት ምንድን ያለችው 8 ሰዓት ብቻ ነው የምትሰራው ብትለኝ እኔ ወደ ስራ አላስገባትም ማለች። እኔ ጋርም አትቀጠርም ማለች። ያ ማለት ህጉን አታከብሪም ማለት ነው አልኳት። ግን ገንፍላ እንዳትወጣ በምን ነበር ያስኳት? ይገባኛል አረብ ሀገርና ኢትዮጵያ በስምምነት ነው የሚኖረው በህግ አይደለም አልኳት። ያቺን ቤዚክ ይዛ ልቧ ስለተነፋና የሆነ ኮንፈርት ስለተሰማት በዛ ላይ ቀጠለች። የኔ ፖይንት ውስጥ ያለውን መልቀም እንጂ
እሷ ላይ ተጨቃጭቆ ከማይክ ማስወረድ አይደለም። እና ለእንደዚህ አይነት ሰው ካባ ሸለማችሁ። እግዚአብሔር የደላላ ጤነኛ የለውም። ደላላ ባህሪው የስራ ሁኔታ 70% ራስ ወዳድነት ነው። 30% ብቻ ነው አንተን ስራ ቦታ የሚያስቀጥርና አንተ ስራ ብር የምታገኝ። ስራው ቦታ ካልተመቸ አንተ ሳይሆን የምትደመጠው መዳሙ አልተመቸችኝም ካለች ብቻ ነው። መዳሟ ነው አረበኛ ነው የሚሰማው። ፈረንጅ ሀገርም ካለ እንግሊዘኛ ብቻ ነው የምትሰማው። ትክክሉም ነጩ ነው፣ ትክክልም መዳም ናት፣ ሀበሻ አይደለም። አንተማ ኩንታ ኩንቴ ማለት ነው። ኩንታ ኩንቴ ድሮ ግዳጅ የባሪያ አገዛዝ ነበር። አሁን ደግሞ ዘመናዊ የባሪያ አገዛዝ ነው ያለው። አንተ ጉልበት እንጂ አፍ የለም፣ የመታዘቢያ ጭንቅላት የለም፣ መናገሪያ ምላስ የለም። ደሃ ሲሰራ እንጂ ሲያወራ አያምርበትም። ዛሴት ያንን ህገ መንግስት ነው የምትጠቀሙት፣ እራሳችሁ የደነገጋችሁትን። እርማቸውን አንድ ቀን ቢናገሩ ወይ ታስጠረዟቸዋላቸው ወይም ደግሞ ትቀባበላላችሁ። እዚህ ሚዲያ ላይ ሀቢባ እንትና ጋር ትልካለች፣ እንትና ጋር ትልካለች፣ እንትና ጋር ትልካለች። እዚህ ሚዲያ ላይ መተሽ ካወራሽማ እስቲ ብርሽን መተሽ እንዴት እንደምትቀበኝ እናያለን ብለው እዛ ይደማደማሉ። ገብቶቻል? በጣም ከባድ ነው። እና ካባውን እኔም ልገዛው እችላለሁ። 4 ካባዎች አሳያችኋለሁ ከፈለጋችሁ። አይ ሃቭ ግን በክብር ደረጃ ማልበስ ማለት ቀጥይበት፣ ይሄን በደሎች ማለት ነው። ቀጥይበት ማለት ነው። ዚስ ኢዝ ኖት ፌር። ይሄ ማሽቃበጥ ብቻ አይደለም፣ ቂጥ መላስ ብቻ አይደለም፣ እስተሙነሬ መጎርጎር ማለት ነው በምላስ። ገብቶችኋል? እከካሞች ጋይስ፣ እኔ ስለነዚህ ስለ መዳም ልጆች ስናገር በጣም ነው የምናደድ። እንዴት እንደሚሰራ አውቀዋለሁ። ከስንት ዓመት በላይ እኔ አረቤ ስሰራ የነበርኩ ነው። ሰውነቴ ሽቶ ሳይሆን ክሎሮክስ እና ክሎሮክስ ወይ ፍላሽ የሚሸት ሰው ነኝ። ወይ ፍላሽ እንደዚህ ሳጥን ፊቴ ላይ እየተደፋ ማዲያት የወጣብኝ ሰው ነኝ። ገብቶችኋል? ሰዓት ስለሌለኝ እየጎረስኩ በአንድ እጄ ወይ ደግሞ እንደዚህ ቃ ማጠብ ሰው ነኝ። ቁጭ ብዬ ሽንቴን እንኳን እንዳልሸና ሰዓት እንዳይድብኝ ቁጭ ብዬ እየሸናው በአንድ እጄ ደግሞ መሬት በለጥ ማጠብ ሰው ነኝ። እንዴት አይነት ሰው ላይ እንደሚጫወቱ እናንተ አልገባችሁ። በዛ ላይ ደግሞ በወር ነው ብር የሚሰጥ። ያንን ወር ብር አጠራቅመን እዛ ላይ ነው የሚቀባበሉት። ገና ለገና እነሱ የራሳቸው ሱቅና የራሳቸው ሚዲያ ስላላቸው እርስ በራስ ግማቸውን ሰፖርት ስለሚደራረጉ ቆሻሻቸውን ሰፖርት ስለሚደባበቁ አንዱ አራቸውን አንስታ ሶፋ ስር ታደርጋለች። ከዛ የነሱ ቤታቸው ውስጥ የደበቁትን ጠረን ላይ ፎከስ ያደርጉ ስለሌላ ሰው ላይ ቤት ይፎካከሩብሃል ነው የምልህ። አልገባችሁም እናንተ? ያ ድምጻቸውን በቂጣቸው ነው የሚያፍኑት። ወረቀት እያላችሁ አንድ ነገር ልንገራችሁ፣ የመዳም ቤት ልጆች ወይም ደግሞ አረብ ሀገር ያላችሁ ልጆች የእውነት ወረቀት ካላችሁ ይቃማ በስነ ስርዓት ካላችሁ እዚህ ሀቢባ እቺ ድንክ ሲም ካርድ ምናምን እንጂ ቁሻሻ ጋር መታችሁ ችግራችሁን ለማስፈታት ጥያቄ አለን ብላችሁ እንዳትመጡ። ቻችቢቲን ጠይቁት። ልክ ቲክቶክ እንዳወረዳችሁ ቻችቢቲ ዳውንሎድ አድርጉ። አሁን ቴሌፎናችሁ ላይ ቻችቢቲ ላይ በአፋችሁ መጻፍ ማትችሉ ከሆነ እንደዚህ አይነት ችግር ገጠመኝና እንደዚህ ነው ብር ያልተከፈለኝም የት ሊድ በሉት። አብራርቶ ይነግራችኋል። የት እንደምትሄዱ
እንደዚህ አይነት ቦታ ደርሻለሁ ብላችሁ ፎቶ እንኳን የደረሳችሁበት ስትሰጡ እንዴት አጠፉ እያለ እየመራችሁ ቢሮ ይወስዳችኋል ወረቀት ካላችሁ። እንደገና እንደዚህ አድርጋለሁ ምንድነው የኔ መብት የመኔስ ምን ችግር ይደርስብኛል ቅጣት ስትሉት ይነግራችኋል። እሺ እንዳትፈሩ። አጠገባችሁ ወረቀት የተፈራረማችሁ ካላችሁ ፎቶ ስጡ። ምን ማለት እንደሆነ ይነግራችኋል። ምን ሊያስከስትብህ እንደሚችል ልንገር ይላል፣ ይነግራል። በአማርኛ በአረበኛ በፈለገ ሀቢባ ጋር መታችሁ እቺ ድንክ ቆሻሻ አንበሳ ለቃሚ ጋር እንደዚሁ የማንም ቻት ቢቲ በሉና ዳውንሎድ አድርጉት። አሁን ሂዱ ልክ እንደ ቲክቶክ። እሺ ምን አንተ ችግር እንኳን አንተም የምትቀጣውንና ምናምን አብራርቶ ይነግራል። እዚህ መተው ወሬ ከምትለቃቅም እንኳን ወረቀት አሳየዋለ ማንቆርቆሪያ አሳይተው ከኔ የመጣው ብትሉ ስለ ማንቆርቆሪያ ሲተነተንላችሁ ነው የሚውለው። ገብቶችኋል? ሀቡ እንደዚህ ያለች ምን ላርጋት? ምን አባቷ ነው የምታረጊያት? ቻች ቤትን ጠይቂው፣ እሱ ይነግርሻል። ለማንም ሳያዳል አንቺ ላይም ራሱ ምን ሊፈረድ እንደሚችልም ይነግርሻል። እዛው ግልጹ። አትዋሹም። እንዳለ ነገር እንደ ሆድሽ እንደ ነፍስ አባትሽ ነው የምታወር። ስትፈልጊ በጽሁፍ ስትፈልጊ በድምጽ በአረበኛ ከላከልሽ እባክን በአማርኛ ትመልስልኛለህ ብለሽ ትነግሪዋለሽ። ይመልስልሻል። ኦፍ ኮርስ ብሎ ነው የሚጨምርልሽ። ይኸውና ዩዘር የምትጽፈውን ይሄንን አሁን ዳውንሎድ አድርጉት። መልስ ፍለጋ እንመጣለን ብላችሁ አትጃጃሉ። ይኸው ዩዘር የምትጽፈውን አሁን ዳውንሎድ አድርጉት። በምን ቴሌፎን መደወል እችላለሁ ካላችሁ ቴሌፎን ሰርች አድርጎ ይሰጣችኋል። ዝም ብላችሁ እዚህ አትጃጃሉ። እነሱ በእናንተ ብር ጉቺና ምናምን ሽቶ እየተቀቡ ፕራዳ ይንቀሳቀሳሉ። እናንተ ግን ለነሱ ለመስጠት ክሎሮክስና ፍላሽ እየሸተታችሁ ትሄዳላችሁ። እጃችሁ ተሰነጣጥቁ፣ ጥፍራችሁ እየተቆራረጠ የማንንም ቂት ታዳብላላችሁ። ካሁን በኋላ እኔ ጋር እንደዚህ ሆኜ ነው ስትሉ ቻችቢቲ አፕ ነው ምልክላችሁ። ሄደ ሰው ይነግራል። በጣም ነው የሚነግርህ። ያንተም ጥፋት ምን እንደሆነ ምን ክስ ሊመጣ እንደሚችል ምናምን ይነግራል። ጥያቄ ብትጠይቅ ምን መመለስ እንዳለብህ ሬዲ ትሆናል። ማመልከቻ ልጻፍልህ በዚህ ጉዳይ ላይ ሁላ ይላል። ማለት እንደዚህ አይነት አስተያየት መስጠት ለማስማት እዚህ ሚዲያ ላይ የምትመጡ ከሆነ በስነ ስርዓት በሚገባችሁ ቋንቋ እየተንተባተባችሁ ትክክል እንኳን ካልተረጎመ ደጋግመ እየነገርክ ይገባዋል። ትንሽ ቤዚክ ስትነግረው እንዲህ ልትል ፈልገ ነው ይላል። ራሱ ያስተካክላል። ቅጥቅጥ የሆኑ ላታቸው የወረደ በግ የመሰሉ ሰዎች መጫወቻ እንዳትሆኑ። ኑሮ ብቻ የተጫወተብን ይበቃል። ቆለጡ የተቀጠቀጠ በግ የመሰሉ እዚህ መጥተው ይዝረከረኩላ። ጭራሽ ካባ ይሸላለማሉ። ግም ለግም አብራዝ ግማል። እዚህ ነው እኮ ሰርክሌሽን የሚሄደው የግምና እንደዚህ የሌብነት መንደርገድ እዚህ ነው እኮ የሚሸላለም። ከዚህ ይወጣል፣ እዚህ ይሰጣል፣ እዚህ ያጨበጭባል፣ እዚህ ምን ይላል፣ እዚህ እንትን ይላል። ዛሴት ከዛ እንደዚህ ነገር ታይ ደግሞ የሚለኝ አካል ደግሞ እኮ አለ እግዚአብሔር። እኛን እየበሉ እነሱ ወፈሩ። እከካ ምድረ ጋዴ የሚቱላ በዚህ ጉዳይ እስር ቤት አለም መሬት ስር ብገባ አይቆጨኝ። ሌላ አጀንዳ ምን አለ?
ሌላ አስታውሱኝ እናንተን ያላወራሁበት የኔ ጓደኛ ያ ጥሩ ያዋያል። ነፍስ አባት በሉት። የዘመናዊ ነፍስ አባት ቻችቢቲ ነው ባይዘው። ሞኬ ምን ትሰራለህ እዚህ? ቂጥን ልታሰራ ነው የመጣው? ምን ትሰራለህ እዚህ? ምን ትሰራለህ አንተ ፈንዳዳ ጋንድያ እከካ? ውጣ ከዚህ። ምን ትሰራለህ እኔ ቤት? ደደብ መሰሪ። ኪኒንን ረሳ? የቂጥ ማራዘሚያ ወይ ደግሞ ቂጥ ማፍረሻ። ምን ትሰራለህ እዚህ? ውጣ ከዚህ። ክብር የማይገባ እከካ። ለአንተ አንገቱን የሰጠና ቂጥ የሰጠ እንኳን ለይተህ ማታውቅ ደደብ ሰው። እኔ አንገቴን ነበር የሰጠው። ቂጧን የሰጠችን ግን እኔን አንገቴን ለማስቀላት ከሷ ጋር ስትንቀሳቀስ አይቻልም። ገብቷል? ቁሻሻ ቂጧን እሷን ከማወቋ በፊት እኔ ነበርኩ አንገቴን የሰጠውልህ። ልቃሚ። ሁለተኛ እዚች ቤት እንዳትገባ በዚህ ስም። በዛው በለመዳችሁት በፌክ ስማችሁ ነው። እናንተን ፓንት እያሸተቱ ነበር ገደል ማስገባት። የቂጥ ዘመን። እኔ ያኔ ህዝቡ እንደዛ ሲወርድበት ከጦርነቱ መልስ ጊዜ ይሄ ልጅ እዛ ክስ ሊመሰረትበት ነው፣ እንዴት አባታችሁ ነው ገና ሳይረጋጋ እንደዚህ አይነት ዘመቻ የምታደርጉበት ብዬ ከስንት ሰው ጋር ተጣልቼ ምንም አልሆንም ብሎ ሪቾ ያያ ትዝ ትላለች። ግሩፕ አስገብታ ከኛ ስታወራ ምንም አልሆንኩም አይዟችሁ እያልክ አንተ እኔ ላይ ፕሮፓጋንዳ፣ እኔ ላይ ፖለቲካ ታካሂዳለህ። ለዛውም ይሄ ከዶሮ ቂጥ የጠበበ ፖለቲካ ጭንቅላት ኖሮ እኔ ላይ እናቴ ትሙት ሚሊዮን እጥፍ እበልጣችኋለሁ። ፖለቲካም ከፈለጋችሁ ደግሞ አንተ ጭንቅላት የለም ህሊና የለም ቂጥ ነው ያለ። ቂጥ ይዘህ እኔ ጋር ትገባለህ እንዴ? ይሄ የቂጥ ቤት አይደለም። እሺ ሁለተኛ እዚህ ቤት እንዳትገባ። እስከ ዛሬ እየቀለድኩ ነበር ማናገር። ቤሽቲያ ከንፈሬ ራሱ ተጣመመ። ግልጽ ይሄ ትልቅ ነው የተቀባሁት፣ ይሄ ትንሽ ነው። እኔ ገና እጣመማል። እንደዛ ሀበሻ ነው የምጣመመው። በስ ዛሬ የሆነ ሰው መድረክ ላይ የሆነ ሚኒሶታ እያስታወቀ ሄለን አፉ ተስተካክሏል ማማ አይደለም አሉኝ። እኔ እኮ በሄድኩበት ኢንሳይደሮች አሉ። ገስ የሆነ ታዱ ደወለና ሄለን እዛ ሀበሻ ላገናኝሽ አለኝ። ማነው ምትደስ እንዴት ትዝ አለ አልኩት። ገረመኝ። እና አይ ቲንክ ክለቡ ስላሉ የጠጡ ስለነበረ ያ የመጠጥ ሙዱስ ነበሩ መሰለኝና ጀስት ሙዳቸውን ልከተል ብዬ ዝም ብዬ ሰማኋቸው። እባክህ ወደዛ ሄድም። ኦኬ ለምን ትሳደቢያለሽ? ለእንድ ምን እንድል ነበር የፈለግው? እኔ አንገቴን ለሰጠውልህ ቂጧን ለሰጠች እኔን ፖለቲካ ውስጥ ልትከተኝ ስታሽቃብጥ ትንሽ አልዘገነነ? በዛ በሞቀ ሰዓት እኔ ስንት ነገር እስተማጣደ ስቆምልህ የነበረው ልጁ የጂጂጋ ስለሆነ ነው እንደዚህ የምታደርጉት ብዬ እንደዛ አንገቴን ሰጥልህ፣ ለዛውም ሳታውቀኝ ራሱ። እውነት ለእኔ ይሄ ይገባል? ህሊና ፈቀደልህ? ታውቅ ነበር ያኔ እሷ ባለጌ። ትዝ ይላል ሪቹ አስገብታን ግሩፕ ላይ ካሁን በፊት የጻፍከው ወደኋላ ተመለስና ቮይስን አዳምጠው። ቅሌታም ቅንቅና ንፍጣ ምንድነው? ለሸዋ ፋኖና የጎንደር ፋኖና የጎጃም ፋኖ ልዩነት አለ ብር አናዋጣም ብላ አድማ ስታደርግ አልነበረም እንደ ግሩፕ ውስጥ አልነበረም? አንተ አሁን ጫጫ ትጫውታለህ። እኛ እናውቅም አይደል? እኛ እናውቅም አይደል? እከካ
አሁን የሸዋወስድ ኦልሬዲ መጠቀም ጀምሯል። የእንትኑ ገና መጥቶ አልወሰደም። እዚህ እንደምታስቡት አለ ሚዲያ ላይ ቆይ ትንሽ ብር ማዋጣቱ ላይ እናቁ ምናምን ብለህ አድማ ስታደርግ አልነበረም እንደ ግሩፕ ውስጥ እንግዲህ አላውቅም። ቢሆንም እንዴት በቦታ የተገኘ ልጅ እንደዚህ አድማ ታረጉበታላችሁ ብዬ እኔ አልነበረም እንዴ ስንቱን ትስል የነበረው? አታስቡ ምንም አልሆንኩም የትግራይ ልጆች እኔ ላይ ክስ አልመሰረቱም ብለ ቮይስ ስትልክ የነበረው ወደ ኋላ ተመለስና ስማ ውስጥ ሪች ያያ ዘልደታ ኤክስ እና አንተ ኤክስ ፋን ቅንቅና ቁሌታ ጀግና ትጫወታለህ። ጅብና ጅሊዮን ክሶይ ጭራሽ እኔም ፖለቲካ ውስጥ ልትከትና በአእምሮ እናንተ በጣም ሂሳብ ኬሚስትሪ መጫወታችሁ ነው። ራይት ሂሳብ ኬሚስትሪ አለም ኬሚካሉን ነው የምደፋባችሁ። ራሳችሁ የሰራችሁትን ሂሳብ ኬሚስትሪ ራስ ቁጭ ብለ የሰራውን ሂሳብ ኬሚስትሪ ኬሚካል እደፋባለሁ። ገብቶን በፈለግኩ አትችለኝም። እንዴት እንዳዳፈንኩባችሁ እኮ አየህ። አንተ ቁጭ ብለ ከሷ ጋር ስዶልት የነበረው ምክንያቱም ዶልቼ ሳይሆን ምገባባችሁ እውነትን ይዤ ነው። ለዛ ነው የእናንተ በውስጥ በተንኮል የምትዶልቱትን ነገር በአንድ እውነት ማከሽፍባችሁ። ለእናንተ መቅለጥም ሆነ መነሳት ምንም ፕላን ማድረግ ሰው አይደለም። እናንተ የጀመራችሁትን ፎርሙላ አንድ ሲምቦል ነው ከውስጡ ምሰርቅላችሁ። ዛሴት የቀመማችሁትን ፎርሙላ አንድ ነው ከውስጡ ምወስደው አንዷን። ዛሴት ጨረሰ። ቀለል ባለጌ ልልዬ ትዝ ይላችኋል። ሞኬን አፍቅረሽ ሁላ ነው እንደ እያላችሁ እንደዛ ስከራከርለት ስህተትስ ቢሰራ እያልኩኝ እሱ በታተነን ሲሉ እኔ እኮ ግሩፕ ውስጥ እየገባ የምታወራውን ዝም ብዬልህ ነበር እኮ። በታተነን ሲሉ ኖ እንደዚህ ያላችሁት የጂጂጋ ልጅ ነው እያልኩ ቁምጣና እንዳትገባ እዚህ ቤት ስትገባ እናገራል። እንዳትገባ ንፍጣ የነበረ ያው ጋር የነገረ ምናምን የሚባል ነገር አለ። የሞትኩ መሰላችሁ እንዴ? እዚህ ሚዲያ ላይ እያንዳንዱ የተከናወነው ነገር እንደ ዛሬ ማስታወስ ሰው ነኝ። እንደ ዛሬ ማስታወስ ሰው ብኖር እኔ ነኝ። እያንዳንዱ ያለፈን ነገር እኔን ጠይቁ። በማስታወስ ነው እዚህ ሚዲያ ላይ የምታወቀው።